ነበረብኝ። ተፈቅዷል። ዱዓ የተቀባይነትን አግኝተዋል። ሰበብ ማድረስ ነበረብኝ እና አንድ ጓደኛ የነበር መጽሐፉን ላይ ያመጣልኛል። ትዝ ይላችሁ ከሆነ እነ ዴርቶ ገዳ እነ የጋዜጠኛው ማስታወሻ ምናምን የወጡበት ሰዓት ማለት ነው። ከእሱ እየተዋስኩ ምናምን አነብ ነበር። በጣም እንቅልፍ አጥቼ ምናምን በቃ መጽሐፍ ከእሱ እየወሰድኩ አነብ ነበር እና ከዛ ልክ አንድ ቀን ብድግ አልኩኝና ምን እያደረግኩ ነው? ሰብሰብ ብሎ እስቲ እስልምና ምንድን ነው? እስልምና ምንድን ነው? ለአንብብና ልወቅ እስቲ ስጡኝ መጽሐፍ አልኳቸው። በቃ አሁን በስነ ስርዓት አውቄ እንትን ማለት ነው። እስልምና ምንድን ነው ልወቅ እስቲ መጽሐፍ ስጡኝ ለአንብብ። ከዛ ልክ መሐመድ ይባላልና አረ ትፈልጋለህ አለኝ። ቆይ እኔ ይዤ ልመጣው ምናምን ብሎ ሮጥ ብሎ ያ መጽሐፍ የሚያወሰኝ ልጅ መጽሐፍ ይዞልኝ መጣው። በጣም ጉጉቱ ስለነበረኝ በጣም ለማንበብ ፍላጎቱም ስለነበረኝ ለማወቅ በቃ ቶሎ ብዬ በጣም ብዙ ጊዜ መጽሐፍ ሳነብ አስተያየት ምንድን ነው የተሰጠው አስተያየት መጽሐፉ ርዕሱ ምንድን ነው አስተያየት የተሰጠውስ ምንድን ነው ያንስ የመጽሐፉን እንትን እንኳን ይነግርሻል ያለውና እዛን ቀን ያየሁት ነገር የለም። እገልጬ በቃ ማንበብ ጀመርኩ። ልክ ሁለት ገጽ ሳነብ ወዴት እንደሚወስደኝ መጽሐፉ አወቅኩኝ። የት እንደሚያደርሰኝ ስላወቅኩኝ ማሜ አልኩት ይሄን እኮ አይደለም ያልኩ አልኩት። ስለም በእናትህ እሱ ነው ለአንተ አንብብ ምናምን አለ። አረ ማሜ የምልህ ስለም አንተ ደግሞ በእናትህ ቦታው ላይ አዲስ ነኝ በእንትን እንኳን መናገር አልችልም። በቃ ተስፋ ቆረጥኩ። እራሴን ላሻሽል ብዬ ነው ጠያቂ ልሆን፣ ግን እዚህም ለካ እንደዛ ነው አልኩት። እዚህም እንደመጣሁበት ነው በቃ አቋረጥኩ። መጽሐፉን አንብቤዋለሁ ግን ዛሬ አላስታውሰውም። መጽሐፉ የሚለው እስልምና ታጉት ይሆናል በጣም እስልምና እንዴት ወደ አንደሉስ ገባ። አንደሉስ ማለት አዲስ የአሁኑ ስፔን ማለት ነው። እንዴት ወደዛ ገባ ነው። እኔ ምን አገባኝ? እኔ እኮ አያገባኝም፣ በሰዓቱ አያገባኝም። የምሬ ነው። ለምሳሌ አዲስ ወደ ኢትዮጵያ ገባች ከተባለ አዲስ ማን ነች? ስለ አንቺ ማወቅ አለብኝ። አላቅም እሷን አዲስ ገባ በምን ሄደች? በፕሌን በመኪና በሌላ ነገር። ከዛም በኋላ ጥያቄ የሚቀጥለው አይደለ? እኔ ስለ እስልምና ምን አገባኝ? እስልምና እራሱ ምንድን ነው እኔ ጥያቄ። ከዛ የለም በቃ ከዛ ዳዋ እናድርግ ብሎ ይመጣለሁ። የምፈልገው ሲሆን ማዳመጥ ጀመርኩ። የተለያዩ ነገሮችን ማየት ጀመርኩ። ከዛ እንደዛ ከሁለት ወር በኋላ ምናምን ረመዳን ላይ በጣም እኔ እንትን ነው የምሆነው። ረመዳን ሊገባ የተወሰነ ቀናቶች ቀርተዋል እና ምንድን ነው የምጠብቀው? በቃ መስለም አለብኝ። ከዛም በፊት ደግሞ እኔ የምፈልገው የነበረው ከጅዳ ፕላኔ የነበረው ከጅዳ ወደ ጆርዳን፣ ከጆርዳን ሶሪያ፣ ከሶሪያ ቱርክ ለመግባት አስብ ነበር እና ስትሄጂ ደግሞ በመዲና በኩል ነው የሚካሄደው እና እንደዚህ መሄድ ፈልጋል። እንዴ መዲና እኮ ሙስሊም ብቻ ነው የሚገባው አሉኝ። ከዛ በፊት ተብዬ ነበር እና አንተ መግባት አችልም ምናምን ተብያለሁ። ኦኬ ምናምን ብዬ ዝም ብዬ ትቼዋለሁ፣ እሱን ረስቼዋለሁ እኔ። ከዛ ልክ በቃ አየሁኝ አሁን እንትን ልበል ልንገርና ለሁሉም የሆነ ምናምን በቃ ይቀወጥ ነው በቃ አልፈልግም። እንደዚህ የሆነ ሴሬሞኒ ምናምን ነገር አልፈለግኩም። ምንድነው ማድረግ ያለብኝ? አንድ ሁለት ቀን ምናምን አሰብኩኝ። በቃ እኔ የውስጤን የሚያውቀው አላህ ነው። አላህማ አንተ የውስጤን ታውቃለህ፣ የመራኸኝም አንተ ነህ። እንደ ሰው ቢሆንማ ተጣምሜ ነበር። ራሴ በራሴ ሻሃዳ ይዤ አለውኛ ራሴ በራሴ ሻሃዳ ይዤ አለ ራሴ በራሴ ሻሃዳ ይዤ ሻወር ወስጄ ትንሽ 2 ደቂቃ መለስ አድርገኝ። አንድ ደቀንድ መለስ በልልኝ። አንድ ሰው ሰላም ያልኩኝ የሚሳርጌ ነው። በሱ ልክ እንትኑ ላይ አለሽ አይደለ? 2 ቀን እያሰብኩበት ነበር ራሴ እንትና ልክ 2 ቀን ካሰብኩበት በኋላ በቃ መስለም አለብኝ። እንደዚህ ነግሬ ምናምን እንኳን ደስ ያለ ማሻአላህ ምናምን ይሄ እንትኑን አልወደድኩትም። እና አላህም አንተን የምታውቀው በቃ የውስጤን አንተን የምታውቀው አንተን የመራኸኝ። እንደ ሰው ቢሆንማ ተጣምሜ ነበር። ራሴ ሻሃዳ ይዤ ወደ ቤት ማታ ሲሄድ ቶብ እዛን ቀን ነው ቶብ የገዛሁት። ጅዳ አየር በዋዲ የምታውቁ ከሆነ ልጆች ታውቁ ሲሆነ አየር በዋዲ ይባላል። አሁን ፈርሷል መሰለኝ ፈርሷል። ቶብ ገዝቼ ወደ ቤት ሄድኩኝ። እዚህ ሱቅ አካባቢ
ሌላ መስጊድ አለ። አብዛኛው እዚህ ነው የሚሰግደው። ከእኔ ቤት ፊት ለፊት ደግሞ ሌላ መስጊድ አለ። ፈጅር ሻወር ወስጄ ፈጅር ተነስቼ ውዱ አድርጌ ሰግጄ ዙሁርን ቤት ሰግጄ አስርን ቤት ሰግጄ ከአስር በኋላ ነው የምንወጣው። ብዙ ጊዜ ስራ አረብ ሀገር ላይ ምናምን ያለ ሙቀት ስለሚሆን ከ10 ሰዓት በኋላ ነው እስከ ሌሊቱ 12 ሰዓት ነበር የምንሰራው። ሄድኩኝ። ልክ በነበርኩበት ሰዓት የሚያስታውሱ ሰዎች ካሉ ሙጠዋ ነበር፣ ሙጠዋ ይባላሉ። እና 30 ሰዓት ላይ ውጭ ካዩሽ እስከ መታሰር ትደርሻለሽ። ሰላ እያሉ ያባራሉ። እና ኮንትሮሎች አሉ። እና ምን ነበር የምናደርገው በፊት በመኪና መዞር ነበር ሰላት እስከሚያልቅ። ወይ የሆነ ቦታ ወደ ቤት መሄድ፣ በቤት ውስጥ መሆን፣ ሱቅ ዘግተን፣ ወይ ደግሞ በመኪና መዞር ነበር። እና መስጊድ ገባው እኔ መቅሪብ ላይ መስጊድ ገባው። የሚያውቁ ልጆች መጡ። ከዛ እንዴ አይዞ ይሉኛል። አይ ሰልም ያለው እንዴ አይዞ፣ እኛ እኮ ጓደኞች እኮ ነን። ለእኛ ነው እንዴ እንትን የምትለው አንተ? ምን ችግር አለው? አንተ ወንድማችን እኮ። አረ ሰልም ያለው አይ እኛ የምናደርገውን ታደርጋል። እሺ በውስጤ ከእናንተ ከምታደርጉት ውጭ አላደርግ። እናንተ 3 ስትሰግዱ ነው 4 አላደርገው። የምር በውስጤ ነው። ምን አከራከሬ ለማሳመን ሰገድኩ። መቅሪብ ሰገድኩኝ። ከዛ ኢሻ ላይም ገባው ተገናኘን። አንተ የምርን ነው እንዴ ምናምን? የምሬን ነው። ከዛ ማሻላ ምናምን አሉኝ። እዛን ቀማታ ማሻላ። በንጋታው አይ መዲና ሊሄድ አስበው ነው፣ መዲና መሄድ ስለፈለገ እየዋሸን ነው አሉ። እንግዲህ በዚህ አጋጣሚ ከሰማችሁ አልዋሸሁም፣ ዛሬ ሙስሊም ነኝ አልሐምዱሊላህ። ወላሂ በጣም አንዳንዴ ያጣሽውን ነገር ዛሬ ነው የምታውቂው። እና ያጣሁትን ነገር ሳየው በጣም ነው በእነሱ የምናደደው። ግን በሰዓቱ ወላሂ ነው የምላችሁ፣ በሰዓቱ አላህ ሻሂዴ ነው። አላህም እመላለሁ ስላላወቁ ነው። አትያዝባቸው። ለእነሱ ነበር ዱዓ ማደርገው በሚያወሩት ነገር። ሙስሊሞች ናቸው። ወላሂ ካጋጠመኝ ነገር እቤት ጠርተውኝ በቃ የሆነ ቁርአን ሊነግሩኝ ነው ሊያስተምሩኝ ነው ብዬ ሂጄ ይሄኛው እትመትና ይሄኛው እትመት እኮ የመጽሐፍ ቅዱስ እኮ የተለያየ ነው፣ ውሸት ነው፣ ትክክል እኮ አይደለም፣ እከሌ እንደዚህ ስለ መጽሐፍ ቅዱስ ነው የሚያስረዱ እና ሊመልሱኝ ነው እንዴ እስከምደነግጥ ድረስ ወደዛ ወደ መጣሁበት ሊመልሱኝ ነው፣ ከእስልምና ሊያስወጡኝ ነው። በቃ በጣም ነበር። ረመዳን ገባ። ረመዳንን እየጾምኩኝ በ27 በጣም አጣዋቸው ከምላቸው ነገሮች እንዳልኳቸው ፐርፐዜ መጀመሪያ ወደ አውሮፓ ምናምን የመሄድ ስለነበረ ረመዳን 27 ልጆችን አየሁኝና ወደ ኡሙራ እየሄዱ ነው። ልከተላችሁ ስላቸው አዎና ምናምን አሉኝ። ኡሙራ ሄድኩኝ። ኡሙራ አደረግኩ። አንድ ልጅ ነበርና ምን ልለምን እስቲ ንገረኝ፣ ምከረኝ ነው። ምክር ነው የፈለግኩት። እስቲ ምን ልለምን፣ ምን ልጠይቅ? የፈለግከውን ጠይቅ፣ ውስጥ ያለውን ልብ ላይ ያለውን ጠይቅ፣ የምፈልገው ነው። ወላሂ በጣም ነው ዱዓ አድርጌ ዱዓ የተቀባይነት አግኝቶ ዱዓውን የምጠላበት ሰዓት ላይ ነው ዛሬ ያደረግኩት። አግኝቻለሁ ተቀባይነት። አላሁማ አውሮፓ ወሰደኝ አልኩኝ። ሰው ሀረም ፊት ቆሞ ምን አለበት ዲንን ብጠይቅ፣ ዲንን ጠይቅ፣ ይሄን ጠይቅ ብሎ ቢመክረኝ። የምር በሰዓቱ እንደዛ ቆየው። በቃ አላመኑኝም። ልክ መካን አይቼ ስመለስ በቃ መቀመጥ አቃተኝ። ጅዳ ውስጥ ወደ መካ ሄድ ነው። መካን አይቼ ስመለስ መቀመጥ አቃተኝ። የምር በቃ ልብ ያልረጋጋ ማለት ሰው አላቅም። መካ ላይ ምንም አላቅም። በቃ ልጆቹን እየራኳቸው ነው የመጣሁት። እንኳን ሊያስተምሩኝ ሊያጠሙኝ እስከምፈራ ድረስ ሙስሊሞች ናቸው። ምን አለበት እንደዚህ ያርግ፣ ይሄን አርግ ቢያግዙኝ። የሆነ ዛሬ እላለሁ እና አንዳንዴ የሞከርኩትም ነገር አለ የሰራ እኔ ያላገኘሁትን ነገር ሌሎቹ እንዲያገኙ ያደረግኩት ነገር አለ። ሰርቶ ደግሞ ያየሁት ነገር ፊድባኩን ያየሁት ነገር። ወደ መካ ገባው። በቃ ዝም ብዬ ነው የሄድኩት። ወላሂ ነው የምላችሁ። ሲጨንቀኝ ሀረም ጋር እቀመጥ ነበር ሄጄ። በቃ ሰላም ነበር የሚሰማኝ። ሰላም ያለውን ሰላም ልነግራቸዋቸው። ኢቭን አቂዳ ዛሬ አቂዳ የሚባሉ ነገሮችን አላቅም ነበር ለብዙ አመታት አላቅም። በቃ አውሮፓ መጥቼ ምንም አላቅም። ስለ እስልምና ብዙ ነገሮችን አላቅም። በጣም እጨነቅ ነበር። እንዳልጠይቅ ያለፉ ነገሮች አሉ ህይወቴ ላይ በጣም አስቸጋሪ ነገሮች። አላህ ግን ወላሂ ነው የምላችሁ፣ ወላሂ አላህ ከወደዳችሁ አይተዋችሁ። ውስጥ የሚያስጨንቀኝ ምን ሊሆን ይችላል ብዬ የማስበው
ዝም ብዬ እንደዚህ ፌስቡክ ላይ ምናምን ስክሮል እያደረግኩኝ ወይ በጽሁፍ ወይ በቪዲዮ ወይ በሆነ ነገር በሚገባኝ ለእኔ የተጻፈ እስኪመስለኝ ድረስ መልሱ ቁጭ ብሎ አገኘዋለሁ። መልሱም በስነስርዓት ቁጭ ብሎ አገኘዋለሁ። ከዛም በኋላ እያልኩ እንዴ ቆይ እስኪ እንደዚህ ልፈልግ ሰርች ማድረግ ወደ መመለስ እንግዲህ ሰልሜ እንኳን በጣም ብዙ ነገር እንትን ብሏል። ከዛ እነ ኡስታዝ ያሲን ኑሩን ማወቅ እነ ኡስታዝ በድሩን ማወቅ ከአመታት በኋላ እንግዲህ ከሰለምኩ የሚያግዘኝ ሰው እንኳን አልነበረም። ትዝ ይለኛል የመጨረሻ በቃ ተውባ ለእኔ 2016 በሜይ ላይ ምናምን ይመስለኛል እንደ ንጋታው ከፓሪስ ወደ ጀርመን መጥቼ የሆነ ቦታ አድሬ ወደ ሌላ ቦታ እየሄድኩ ነው እና ትሬን ውስጥ ቁጭ ብዬ ሁለት ሰዎች መጡ። አላቃቸውም፣ ሁለቱን ሰዎች አላቃቸውም። አጠገቤ ቁጭ ብለው አንደኛው ሱዳኒ ነው፣ አንደኛው ሶሪያዊ ነው። አረብኛ ይችላል። ከዛ ሰላም አለይኩም ምናምን ብለው ጨዋታ ጀመሩ። ከፋለክ ሀቢቢ ወይን አንተ አነ ምን አልሐበሺ ሀያክ ያጃር እንዴ ጎረቤቴ ምናምን ብለው ጀመሩ። ሁለቱ ጨዋታ ጀመሩ። ምንድነው የጀመሩት? ለእኔ መሰለኝ መልእክቱ እዛኔ በቃ ለእኔ ነው ብዬ የተቀበልኩት። ሶሪያ እኮ ጦርነቱ ምናምን ቅያማ እኮ ደረሰ እኮ ሊቆም እኮ ነው ዴ በቃ ሾክ። ትሬን ሲሄድ ድምፅ ያወጣልና ሊገለበጥ ነው። በቃ የደነገጥኩት ድንጋጤ ሻወሩ ስጄ ወደ ሰላት በቃ ወደ ተውበቴ መመለስ ሙሉ ለሙሉ ካለኝ ነገር ላይ ጠቅላላ። ከዛም በፊት ለመውጣት እየታገልኩ ነው ከሱሱ ከምኑ በቃ 2016 ላይ እርግፍ አድርጌ ነው የተውኩት። ቶሎ በቃ ታጥቤ ለመስገድ ወላሂ ታጥቤ ለመስገድ በቃ የነበረኝ ጉጉት የደረስኩበት ቦታ ደረስኩኝ። የሚሄድበት ቦታ ሻወሬን ወስጄ አልሐምዱሊላህ ሰላቴንም ጀመርኩ። አላህ ሲወዳችሁ የትም ሁኑ የትም አይተዋችሁ። ነገር ግን አንድ እንደ እንትን ማለት የምፈልገው ወላሂ ነው በእኔ የደረሰ በሌሎቹ ላይ አይድረስ። ወላሂ እዚህ ውስጥ ሙስሊሞች እያዳመጣችሁ ሊሆን ይችላል። ለሌሎቹ ማድረስ ወይም ወላሂ ነው በአላህ ስም ነው የምጠይቃችሁ። እኔ ሰውን መጠየቅ አልወድም። የከሰርኩትን እኔ ነኝ የማውቀው። ዛሬ እንዴት እንደማካክሰው ግራ ገብቶኛል። ለማንኛውም ዱአ አድርጉልኝ። ነገር ግን እናንተ የሰውን ልብ አታውቁም፣ ገብታችሁ ማየት አትችሉም። ከተጠራጠራችሁ እንኳን ዱአ አድርጉለት ለዛ ሰው በማይሰማ መንገድ አላህ ቀልቡን አላህ መጨረሻውን እንዲያሳምር ዱአ አድርጉለት። ሰውን አትጠራጠሩ። ከእናንተ የሚጠበቀውን ነገር አድርጉ። ወላሂ አጠገቤ ላይ በጣም ብዙ ልጆች ሰልመዋል። ምንድን ነው የሚቀድመው? ያንን ነበር ማለት ስፓኒሽ ሰልመዋል። ሌላ ይሄ ታቶ ያላቸው ልጆች ምናምን እኔ ጋር ሰልመዋል። ምንድን ነው ፐርፐዙ? እንዴት ነው የሰለሙት? ምንድን ነው ማድረግ ያለብኝ? መጀመሪያ የምወስዳቸው ነገሮች አሉ። ዝም ብዬ ማብዛት አይደለም፣ ይሄን አይደለም። ወላሂ ይመጣሉ እኔ ጋር ጻፍ እላለሁ። የነበርነው ቦታ ላይ ኪታብ የለም፣ ፋቲሃን አጽፋቸዋለሁ። ሌላ ነገር ይሄን ጨርስና ና ወዲያው ጨርሶ ይመጣሉ። ወላሂ በጣም ነው የሚያስገርምሽ። በቃ ከዛ ይመጣሉ። ምንድን ነው የሚያስፈልጉት? መሰረታዊ ነገር ፋቲሃን፣ ከዛ ተሸሁድ መስገድ ይችላል ማለት ነው ያ ሰው። እነዚህን ሁለቱን ከያዘ መስገድ ይችላል። ልክ ተመልሶ ሲመጣ ተሸሂድን አተሀያቱ፣ ከዛ ይቀጥላል። ምን ላርግ? ከዛ አፈስኩ እኮ ቼክ አደርጋለሁ። ዝም ብዬ አይደለም። እስቲ ቅራልኝ። የሆነ አንድ ስፓኒሽ በጣም ያስቀኝ ነበር። በጣም የነበረው ኢማን አይደለም። በቀደመታ እናንተ ጋር መጥቼ ነበር እና እያወራው ነበር፣ አልሰማችሁም ይሆን? እና አንድ ወንድሜ በጣም እውቀት አለው፣ ነገር ግን የሚናገርበት የነበረው ቶን ትክክል አይደለም። ለሚሰማው ውጭው ነው። አይ እነዚህ ክርስቲያን ወገኖቻችንን እናሳያቸዋለን ምናምን የሚል ቃላቶች ቶኑ ትክክል አልነበረም። እንደዛ አይነት ቶኖችን የመቀየር ቁራን ስፓኒሽ ቁራን እንትን ላይ የሆነ ብርቱካን ምናምን አድርጎበት ሶማሌዎች እንደዚህ ተደርድረዋልና ቁጭ ብለዋል። ባስኬትቦል እየተጫወተ እነሱን አይቼ እነሱ ያስቀመጡን የመሰለኝ እኔ እንዴት እንደዚህ ታደርጋላችሁ ምናምን ብዬ እነሱን እቆጣለሁ።
ስቆጣ ብድግ ብሎ ደንግጦ ተነስተው ኧረ እኛ አላየንም፣ እኛ አይደለንም ነቢል፣ ኧረ እኛ አይደለንም። ልጁ እየሮጠ መጣ። እንግሊዝኛ እንኳን በደንብ አይችልም። እኔ ነኝ አሚኮ ሚ ከዛ በቃ ልክ ሳየው የእንትኑን ተረዳሁት። ልጁ ኖ እንደዚህ አይደረግም፣ በቃ ተረጋጉን ያናግረዋለሁ ልጁን። ከዛ እንደዚህ አይደለም ይሄ እንደዚህ ነው የሚሆነው፣ ወላሂ ሶሪ በቃ ልጁ ከመደንገጡ በጣም ይቅርታ ማንበብ ማወቅ ስለምፈልግ ነው። ከዛ አንበብ ችግር የለውም ተረጋጋ። ልጁን አረጋጋሁት። ወላሂ 5 ቀን አልቆየም። በጣም ያለቅስ ነበር፣ ኢሞሽናል ነበር። ሚ ሙስሊም ያለ ሲወጣ ወላሂ በጣም ነበር የሚጣፍጠው። ወላሂ ነው እላችሁ ሚ ሙስሊም። እኔና አንድ ጓደኛ አብረን ቆመን ነበርና ሻሃዳ ሲይዘው አልኩት። ሻሃዳ ሲያዘው እኔ ፋቲያን አስቀራሁት። ወላሂ ነው የምላችሁ አሜሪካ ነበር የመጣው አሳይለም ሊጠይቁ። ወላሂ ነው የምላችሁ ወላሂ አሳይለሙን ካንስል አድርጎ ለምን ካንስል ታደርጋል? ኖ ልጄንና ሚስቴን ሄጄ ማስለም አለብኝ፣ ቤተሰቦቼ ማስለም አለብኝ፣ እዛ ሄጄ ማስተማር አለብኝ። ወላሂ ዶሚኒካን ሪፐብሊክ ነው ወላሂ አጠገቤ ላይ ነው የምላችሁ። ሄጄ እየነበረውን ይመን እኔ ነበረኝ ወይ ወላሂ በቃ ነው አሳይለም አልፈልግም፣ አሜሪካ መኖር አልፈልግም። በቃ ዲፖርት አድርጉኝ፣ ወደ ሀገሬ ዲፖርት አድርጉኝ። እንደዚህ ዝም ብለን ስንሰግድ የምሬ ነው የምላችሁ። ዛሬ ሌሎችም እንድታደርጉት የምፈልገው ነገር አንድ ነገር አለ። መናገር አይደለም፣ እኛ እንኑረው። እኛንን ዛሬ የምንዋሸው፣ እኛንን በቀጠሮ ማንገኘው፣ እኛንን የምንቀጥፈው፣ እኛ እንኑረው። ሰውን ደግሞ ለማስለም በጣም ቀላል ነው። እንደዚህ እያወራችሁ የሆነ ክርስቲያኖች ምናምን ሊኖሩ ይችላሉ። እያወራው ነው 30 ሲደርስ አይ ልሰግድ ነው በቃ መደራደሪያ እንዲህ ለሰላቱ ይሄን አክል ይላሉ። ሰዎችን ይስባል። ጓደኛ ካላችሁ መስጊድ ጋብዙት፣ ወላሂ መስጊድ ጋብዙት። መስጊድ ይምጣ። ያ ሰው መስጊድ ሲመጣ የሚያየው ሌላ ነው። እኔ የኔን ህይወት አንድ ነገር ልንገራችሁ። እንዳልኳችሁ ሰልሜ ጅዳ ነበርኩኝና ሼክ አላሙዲንን ማንም ሰው ያውቃቸዋል አይደለ? ሼክ አላሙዲንን ታውቋቸዋላችሁ? በጣም ጥሩ። ጅዳ ጓደኞቼ ረመዳን ውስጥ ነው እና የሆነ መስጊድ ይዘውኝ ሄዱ። ወደ 10 ምናምን ልጆች ነን፣ በ4 መኪና የሆነ ቦታ ነው የምናፈጥረው ምናምን ብለው ሄድን። የደሴ ልጆች ናቸው። አንድ የደሴ ሀይሌዋ ነው የሚለኝ፣ ሀይሌ ነው የሚለኝ። በጣም ፈጣን ምናምን ስለሚል ሀይሌ ብሎ ነው የሚጠራኝ እሱ። በጣም ብዙ ጊዜ እንደ ሀይሌ ገብረስላሴ ማለት ነው። ሶሪ በጣም ብዙ ከክርስትና የመጡ ሰዎች እንደኔ ፊል ሊያደርጉት ይችላሉና ከዛ አፈጠርን፣ እዛ መቅሪብን ሰገድን። ከዛ ወደ ስራ እንሂድ እንጂ አልኳቸው። ወደ ስራ እንሂድ እንጂ ነው። ቆይ ጠብቅ ምናምን አለኝ። አቤ ለምንድን ነው የምንጠብቀው? ነው ጠብቅ ወይ ምናምን አለኝ። ምንድን ነው ምናምን ስለው ምንድን ነው ምን እየጠበቃችሁ ነው ስለው አላሙዲን እኮ እዚህ ነው አለኝ። ኧረ ትቀልዳለህ? አላሙዲን እዚህ መስጊድ አልኩት። አዎ እዚህ እኮ ነው አለኝ። አላመንኩትም። እየሮጥኩ ነው የተመለስኩት ወደ መስጊድ። ፓርኪንግ ያነበርኩኝ እየሮጥኩ ነው የተመለስኩት ልክ